የአቃቂ አድቬንቲስት ትምህርት ቤት ሰኞ ጥር 25 ቀን 2018 ዓ.ም ከሰዓት ጀምሮ ከአራቱም አቅጣጫ የመጡ እንግዶችን በማስተናገድ ተጠምዳ ነበር። እነዚህ ሁሉ እንግዶች ማን ናቸው? ከየትስ መጡ ብለን ላቀረብነው ጥያቄ የምስራቃዊ ኢትዮጵያ ዩኒየን ሚሽን ፕሬዝዳንት የሆኑት ፓስተር ታደሰ አዱኛ እንዲህ ሲሉ ምላሽ ሰጥተውናል። ይህ ስልጠና እንግዲህ የተዘጋጀው በምስራቃዊ ኢትዮጵያ ዩኒየን ሚሽን ነው። በአጠቃላይ በዩኒየናችን ውስጥ ወደ 9 ሰበካዎች አሉ። በዚህ ሰበካዎች ውስጥ ያሉ ወንጌላውያን፣ የዞን መሪዎች፣ የዲፓርትሜንት ኃላፊዎች፣ ኦፊሰሮች፣ የትምህርት ቤት ርዕሰ መምህራን በአጠቃላይ 507 ሰዎች ነው እዚህ አቃቂ አድቬንቲስት ትምህርት ቤት ግቢ ለስልጠና እዚህ የመጡት። ስልጠናው የተጀመረው ከሰኞ ጥር 25 እስከ ፊታችን ቅዳሜ ጥር 30 ድረስ የሚቀጥል ነው እና በዩኒየኑ ተዘጋጅተው ነው ስልጠናው እየተካሄደ ያለው። ይህንን ስልጠና ለማሰልጠን ደግሞ የኛ የዩኒየን ዲፓርትሜንት ኃላፊዎች እና ከምስራቅ ማዕከለኛ አፍሪካ ዲቪዥን ዶክተር ኦኪንዶ እንዲሁም ዶክተር መላክ አለማየሁ የኛ ሀገራችን ልጅ በዋናነት ስልጠናውን እየሰጡት ነው ያሉት እና በዚህ አይነት ሁኔታ ነው እዚህ ፕሮግራሙ እየተካሄደ ያለው። እነዚህ ሁሉ ሰዎች ያሳተፈው ይህ ስልጠና ስለነበረው ይዘትና እንዲሁም ስለ ዋና ዓላማው ምንነት ያናገርናቸው ኃላፊዎች የሚከተሉትን ምላሾች ሰጥተውናል። ስልጠናው በጥቅሉ ሲታይ የኢትዮጵያ ዩኒየን ሚሽን የምስራቃዊ ኢትዮጵያ ዩኒየን ሚሽን ለ5 ዓመታት የምትሰራውን ስራ ስትራቴጂ የስልታዊ ዕቅዱን ለፓስተሮች ሁሉ ማስተዋወቅ፣ ፓስተሮች ደግሞ ወደ ምዕመናን እንዲያደርሱ ማድረግ ነው ዋናው ሐሳቡ። በዚያው ደግሞ መነቃቃት፣ መጸለይ፣ አብሮነት በተለይ በተለያየ ስፍራ የሚያገለግሉት ፓስተሮቻችን በመንፈሳዊ ሕይወታቸው እንዲነቃቁም እድል የሚፈጥር ስልጠና ነው። ዓላማው ይህንን የተዘጋጀበት ዓላማ ሰራተኞችን በመንፈሳዊ ነገር ኢኩዊፕድ አድርጎ በደንብ አስታጥቆ ለመላክ ነው። አሁን እየተካሄደ ባለው ሁኔታ ስናይ እውነትም ግቡን የሚመታ የተሟላ ስልጠና እየተሰጠ ነው ያለ። ከዲቪዥን አሉ የተጠሩ 2 ፓስተሮች ፓስተር ኦክንዶ እና ፓስተር መላክ አለማየሁ 2ቱ፣ እንደገና ደግሞ እህታችን ውብገነት፣ ዛሬ ደግሞ ኤፍሬም ወንድማችን ኤፍሬም ግሩም የሆነ መልእክት ነው እያስተላለፉ የነበረ። ሴሚናሩ በጣም ድንቅ የሆነ ሴሚናር ነው። እግዚአብሔር ይመስገን። እንደው በዚህ አሁን በተሰጠን ሴሚናር እውነት እዛ ሄዶ እያንዳንዱ ወንጌላዊ እያንዳንዱ ፓስተር ከሰራበት ምዕመናችን ወደ መንፈሳዊነት ከነበረው እጅግ በጣም ሊያድግ እንደሚችል ይታየኛል። እግዚአብሔርን ስለዚህ ፕሮግራም ከልብ አመሰግናለሁ። ዓላማው በ2026 ዓመተ ምህረት ላይ ቤተክርስቲያን ላዘጋጀችው ስልታዊ ዕቅድ አገልጋዮች እስከ ስር ቤተክርስቲያን በማድረስ ዕቅዱን ተግባራዊ በሚያደርጉበት ሁኔታ ስልጠና ለመስጠት ነው። እንግዲህ በሰባተኛ ቀን አድቬንቲስት ቤተክርስቲያን ስልታዊ ዕቅድ ከዓለም አቀፍ ቤተክርስቲያናችን ከጀነራል ኮንፈረንስ ጀምሮ እስከ አጥቢያ ቤተክርስቲያን ድረስ እንዲወርድ የተደረገው መሪ ቃሉ የሚለው በመጽሐፍ ቅዱስ ላይ መመስረት፣ በተልእኮ ላይ ትኩረት ማድረግ የሚል ነው እና ይሄ መሪ ቃሉ ሲሆን በእነዚህ መሪ ቃል ውስጥ ደግሞ 4 የስልታዊ ዕቅድ ምሰሶዎች አሉ። ይህም ከእግዚአብሔር ጋር ህብረት ማድረግ፣ እንደገና በክርስቶስ ያለን ማንነታችንን መጠበቅ አይዴንቲቲያችን ማለት ነው። ከዛም በመንፈስ ቅዱስ አማካይነት ህብረታችንን ማጠናከር፣ ከዛም 4ኛው ተልእኮ ለሁሉም የሚል ነው እና በጥቅሉ በመጽሐፍ ቅዱስ ላይ በመመስረት በተልእኮ ላይ ትኩረት ማድረግ የሚል
በመሪ ቃል ላይ የተመሰረቱ ናቸው። እነዚህ 4 ምሰሶዎች ስልታዊ ዕቅድ ምሰሶዎች የተዋቀሩት በአጠቃላይ የእግዚአብሔር ሕዝብ ወደ መጽሐፍ ቅዱስ ወደ ቃሉ እንዲመለሱ ሰዎችን መጥራት ነው እና ከእግዚአብሔር ጋር ህብረት ማድረግ ወይም ኮሚኒየን ዊዝ ጋድ ማለት ቃሉን በማጥናት ጸሎት በማድረግ ከእግዚአብሔር ጋር ያለንን ግንኙነታችን ማጠናከር ማለት ነው። ሁለተኛው ደግሞ አይደንቲቲ ኢን ክራይስት በክርስቶስ ያለን ማንነት ማለት እንግዲህ እግዚአብሔር የሰጠን መልእክት አለን። ደህንነታችን በጸጋ ነው። ክርስቶስ በነፃ አድኖናል። በክርስቶስ ያገኘን ደህንነትን እሱ የሰጠንን መልእክት ደግሞ በመጠበቅ በተሰጠን በተገለጸልን ብርሃን አማካይነት ለዓለም ሁሉ መናገር እንዳለብን እንግዳ የሆኑ ነገሮችን ወይም ደግሞ መጽሐፍ ቅዱሳዊ ያልሆኑ አስተምሮዎችን ወደ ቤተ ክርስቲያን እንዳይመጡ ያንን ጥንቃቄ ማድረግ እንዳለብን የሚያመላክት ነው። እንግዲህ በክርስቶስ ያለን ማንነት ወይም አይደንቲቲ ኢን ክራይስት የሚለው። ሶስተኛ ዩኒቲ ስሩ ሆሊ ስፒሪት በመንፈስ ቅዱስ አማካይነት ሊኖረን የሚገባው አንድነት። ይህንን የተለያየ ቋንቋ የሚናገር የተለያየ ባህል ያለው የተለያዩ አካባቢ በመላ ሀገር ውስጥ የመጡትን ሰዎች አንድ ሊያደርግ የሚችለው የእግዚአብሔር መንፈስ ቅዱስ ነው። የእግዚአብሔር ቃል የተጻፈው በመንፈስ ቅዱስ መሪነት ነው። ይህ የእግዚአብሔር ቃል ደግሞ የተቀበልነውን እውነት ለዓለም ልናደርስ የምንችለው በመንፈስ ቅዱስ እርዳታ እሱ በሚሰጠን አንድነት ነው። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከዛም በይሁዳ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ብሎ የተናገረው ቃል ይህንን ሕዝብ አንድ አድርጎ ለወንጌል ሥራ ወደ ዓለም ሁሉ እንዲወጡ ሊያደርግ የሚችል ይህ መንፈስ ቅዱስ ነው። አራተኛው እንግዲህ ተልእኮ ለሁሉም ወይም ሚሽን ፎር ኦል የሚለው ሁሉም ጌታን የተቀበሉ እውነትን የሚያውቁ የሰባተኛ ቀን አድቬንቲስት ቤተክርስቲያን አባላት በመላ አባላት ተሳትፎ ወደ ዓለም ሁሉ በመሄድ ወንጌልን ለፍጥረት ሁሉ እንዲሰብኩ፣ እንዲያስተምሩ፣ ምስክርነትን እንዲሰጡ በተለይ ደግሞ እዚህ ስልጠናው ያተኮረበት ዋናው በትናንሽ ቡድኖች በማደግ ቡድን ላይ በመመስረት በሁሉም ቤት ወደ ቀድሞ መመለስ የቀድሞ የሐዋርያት ቤተክርስቲያን እንዲህ አይነት ግዙፍ የሆኑ ህንፃዎች ውስጥ ሳይሆን ወንጌል ሰሩ የቆዩት በትናንሽ ቡድኖች በቤተሰቡ ቤት ውስጥ በመሆን ወንጌል ሰሩ ነው ቆዩት እና ያንን ትኩረት ያደረገ ስልጠና ነው። በእነዚህ በትናንሽ ቡድን መደራጀት ደግሞ ሰዎችን ወደ እግዚአብሔር ቃል እንዲመለሱ በጣም ይደግፋቸዋልና ይህንን ነው እንግዲህ ስልጠና እየተሰጠ ያለው። ስልጠና ለመስጠት ከምስራቅና መካከለኛ ዲቪዥን ተወክለው በስፍራው የተገኙት ፓስተር መልአክ አለማየሁ ስለሚሰጡት ስልጠና ይዘትና ስለ አጠቃላይ ዓላማው እንዲህ ሲሉ አስተያየታቸውን ሰጥተዋል። ይህ በምስራቃዊው ኢትዮጵያ ዩኒየን ሚሽን የተዘጋጀ የአጠቃላይ አገልጋዮች ስብሰባ ሲሆን በዚህ ስብሰባ ላይ የተገኘሁት በዋናነት በደቀ መዝሙርነት ዙሪያ ስልጠና ለመስጠት ነው። ደቀ መዝሙርነት የቤተ ክርስቲያኗ የተልእኮ ዋና ግብ፣ አገልግሎቶቿ ሁሉ ሊያጠነጥኑበት የሚገባ ማዕከል፣ የእያንዳንዳችን የክርስቶስ ተከታዮች ደግሞ የማንነታችን መገለጫ ነው እና በዛ ላይ ነው ስልጠናዎች እየሰጠሁኝ የቆየሁት። ዓለም አቀፏ የአድቬንቲስት ቤተክርስቲያን በአውሮፓውያን አቆጣጠር አሁን በምንገኝበት በ2025 አዲስ የ5 ዓመት እቅድ የምትይዝበትና የምታስፈጽምበት ጊዜ ላይ ነን ያለነው እና ይህም ስልጠና የተዘጋጀበት ወቅቱ ይህንን በማመላከት ነው። ስለዚህ በዚህ የተሰበሰቡት ሰልጣኞች ከዚህ በመሄድ ለሚቀጥሉት 5 ዓመታት እቺ ዓለም አቀፋዊዋ ቤተክርስቲያን የያዘቻቸውን 4 ዋነኛ ግቦች፣ እነዚህ ሁሉም በደቀ መዝሙርነት ዙሪያ የሚያጠነጥኑ ናቸው፣ ግን እነዚህን 4 ዋነኛ ግቦች በደንብ አስተውለው ይዘው እንዲሄዱ ዓላማው ያደረገ ስልጠና ነው። እነዚህ 4 ግቦች የመጀመሪያው በአምልኮ ከእግዚአብሔር ጋር በሚኖረን ግንኙነት ማደግ ላይ ያተኮረ ነው። ሁለተኛው ደግሞ በእርስ በርሳችን በህብረታችን ክርስቶስ እንደወደደን ተዋደን አንድነታችንን በመንፈስ ቅዱስ ጠብቀን እንድንኖር እዛ ላይ ያተኮረ ነው። ሶስተኛው ደግሞ የተሰጠን ተልእኮ አለ። ይሄውም ታላቁ ተልእኮ በመባል የሚታወቀው
ሌሎች የክርስቶስ ደቀ መዛሙርትን የምናፈራበትን ስራ ለመስራት ታጥቀን የምንወጣበት ነው። አራተኛው ደግሞ በክርስቶስ ያለንን ማንነት በማወቅ የምናድግበት ነው። እነዚህ ሁሉም በደቀ መዝሙርነት ዙሪያ ይጠቀልላሉ። ምክንያቱም ደቀ መዝሙርነት እነዚህን የያዘ ስለሆነ ነው። በዚሁ አጋጣሚ ደግሞ እግዚአብሔር በሰጠን እድል ሁለት በጣም ጠቃሚ የሆኑ ለዚሁ ግባት የሚውሉ ጽሁፎችን የምናደርስበት እድል ይኖረናል። አንደኛው ማደግ የተሰኘው መጽሐፍ ሲሆን ይህም ማደግ ይህንን ትኩረት አድርጎ የተዘጋጀ ነው። ሁለተኛው ደግሞ አሌሎን የተባለ ወይም እርስ በርሳችሁ የሚለውን እርስ በርስ መዋደድን ክርስቶስ የእርሱ ደቀ መዛሙርት መሆናችንን ይለያል ያለውን እርሱ እንደወደደን መዋደድን የምንማርበትና የምንለማመድበት ጽሁፍ ለተሳታፊዎች ሁሉ የሚሰጥበት ሁኔታም ይኖረናል ማለት ነውና እግዚአብሔርን ለዚህ ዕድል እጅግ አድርገን እናመሰግነዋለን። በመቀጠልም ይህንን መሰል ስልጠናዎች ለአገልጋዮች መሰጠቱ ለአገልጋዮች በሚኖረው ጥቅም ላይ በቦታው የተገኙ ሰልጣኞች ያላቸውን ሀሳብ እንዲህ ሲሉ አጋርተውናል። አዎ በጣም ጥሩ ነው። ጥሩ ባይሆን ኖሮ እንደዚህ አይነት ጊዜ አንወስድም። በጣም አስፈላጊ ነገር ነው። ምክንያቱም ሰልጣኞች ሄደው ሌሎችን ደግሞ ያሰለጥናሉ። በእኛ ብቻ የሚገደብ አይደለም። ሄደን ሌሎችንም ደግሞ በቤተክርስቲያናችን ስር ያሉትን ዲፓርትመንቶች እያንዳንዱን በሰለጠነው መሰረት ሄደን ስለምናሰለጥን በጣም ጠቃሚ ነገር ነው ማለት ነው። ስለዚህ ከኛ ይጀምራል። ያለንን ነገር ነው ሄደን የምንናገረውና ይህ ስልጠና መቀጠል አለበት። እንደዚህ አይነት ስልጠና በጣም ወሳኝነት አለው። ብዙ ጊዜ ስልጠናዎች የሚደረጉት በተለያየ ኃላፊነት ያላቸው ሰዎች የተለያየ ቦታ ሄደው ነው የሚሰለጥኑት። ይሄ ግን ታች ቤተክርስቲያንን የሚመሩ ወንጌላውያን ጭምር እዚህ ጋር ስላሉ ሄደው ቤተክርስቲያን ተመልሰው የቤተክርስቲያንን ቦርድ በማሰልጠን ምዕመኑን በማሰልጠን በዚህ ወቅት ወንጌል መድረስ ባለበት አቅጣጫ ለማድረስ በጣም ወሳኝ የሆነ ስልጠና ነው እና በዚህ አንጻር ወደፊትም ቢሆን አቅም ቢፈቅድ ይህ ስልጠና የተለያዩ ቦታዎች እየተካሄዱ ቢሰጥ ነው መልካም የሚሆነው። ምክንያቱም ሰው ሲሰለጥን ነው የበለጠውን ስጦታውን እያዳበረ የሚሄደው። ካልሰለጠነ ቀድሞ ባለበት በራሱ እቅድ በሚሄድበት ሰዓት ልክ ይመስለዋል። ከዘመኑ ጋር ሳይሄድ የቀደመውን በየአካባቢው በየገጠሩ የያዘውን በዛው እሄዳለሁ ነው የሚለው። ስለዚህ አሁን ደግሞ ይህ ስልጠና ዓለም አቀፋዊ የሆነ ከጀነራል ኮንፈረንስ ጀምሮ በሰለጠኑ አካባቢዎች ወንጌል እንዴት እየተሰራ እንዳለ በዚህ ወቅት ምን እንደሚያስፈልግ በሚያውቁ ሰዎች ሲሰጥ ይነቃሉ ማለት ነው። ከስር ያሉት ይነቃሉ፣ ጊዜው የት እንደደረሰ ያውቃሉ። በዚሁ መሰረት ደግሞ ያንን ተግባራዊ ለማድረግ እየጸለዩ ይጨራጨራሉ። ስለዚህ ይሄ በጣም አስፈላጊና ወደፊትም ቢሆን መቀጠል ያለበት ነው የሚለው። በዚህ ስልጠና በጣም ብዙ ነገር ነው ያገኘሁት። የመጀመሪያ የስልጠናው ዓላማና ዝግጅት በእግዚአብሔር ኃይል መሞላት አለብን። ለስራ በጣም ወደኋላ ያደረግነው ይሄን ኃይል ስላጣን ነው የሚል የመጀመሪያ ስለነበረው በዚህ ኤክስፔክቴሽን የመጣው ነው ስመጣምና በግሌም ማደሬም ሰው ሁኝ የምጸልየው ይሄን መንፈስ እንዳገኝ ነበር። ስለዚህ በቀደም ከጀመርንበት ሰዓት ጀምሮ በሁለቱም ፓስተሮች የተነገረው ጠዋትም ላይ ደግሞ ዛሬ ሰማችሁት መንፈስ ቅዱስ ሰዓት ልቤን በጣም ነው ያሞቀው እና በቃ ያን ነው የምፈልገው። በዚህ ዘመን የጎደለን እሱ ነው። የእግዚአብሔር ኃይል ሞልቶን ተቀጣጥለን የእግዚአብሔር ወንጌል እንሰራ ነው እና በጣም የቤተክርስቲያኗን ተልእኮ የቤተክርስቲያኗን ዓላማ እና እኛ ተለያይተን ነው የምንኖረው። ያንን ነው እያገናኘን ያለነውና ወቅቱ ደግሞ ወሳኝ ወቅት ነው። አዲሱን የስራ ዘመን የያዝንበት ወር ነው። ሁለተኛ ወር ላይ ነው ያለነው። አንዱን ይሄኛውን ዓመት ለመስራት ቅድሚያ መታጠቃችን ወሳኝ ነው ብዬ አስባለሁ። የጊዜና የጉልበት ዋጋ ከፍለው ስልጠናውን ለመካፈል ከተለያዩ አቅጣጫዎች የመጡት አገልጋዮች ከዚህ ስልጠና በኋላ ምን ይጠበቅባቸዋል? እንዴት ተግባራዊ ሊያደርጉት ይገባል? የሚለውን ጥያቄ ስናቀርብ የሚከተለው ምላሽ አግኝተናል።
በጣም ደስ የሚል ተሳትፎ ነው የተመለከትኩት እንደ አሰልጣኝ ደግሞም እንደ ተሳታፊ። የወንጌል አርበኞቻችን ራሳቸውን ሰጥተው አዲስን ነገር ለመማር ደግሞም ከቃሉ አኳያ ቤተክርስቲያንን ለመምራት ልዩ የሆነ ጉጉት ተመልክቻለሁ። ለዚህ እግዚአብሔርን አመሰግናለሁ። ጥሩ የጸሎት ጊዜም እያሳለፍን ነው። ጠዋት፣ በኩለ ቀን እንደዚሁም በማታ የጸሎት ጊዜዎች አሉ። እንግዲህ ምናልባት ይህንን ስርጭት እዚህ የነበሩ ተሳታፊዎች ወደ የቤታቸው ሄደው ሆፕ ቻናልን በሚያዩበት ጊዜ የሚሰሙት ከሆነ አደራ የምላቸው ነገር ቢኖር ከዚህ ያገኙትን እግዚአብሔር ያሳያቸውን የትክክለኛውን የቤተ ክርስቲያን አቅጣጫ አሁንም ተከትለው እንዲሄዱ፣ የሰሙትን ነገር እንዳይረሱ፣ ይልቁንም ሄደው ወደ ተግባር የሚያውሉና ቤተ ክርስቲያን በክርስቶስ ኢየሱስ መንገድና መንፈስ ተመርታ ሄዳ ለፍሬ በቅተን ክርስቶስ ኢየሱስን በቅርብ የምንገናኝበት ጊዜ እንዲፋጠን ሁላችን እንድንሰራ አደራ የጠበቀ ነው። እግዚአብሔር ይባርካችሁ። አመሰግናለሁ። ከስልጠናው በኋላ እንዲሆን የምንጠብቀው መነቃቃትንና ተሐድሶ ነው። በቤተ ክርስቲያን ውስጥ መነቃቃትና ተሐድሶ እንዲሆን በትንንሽ ቡድኖች ተደራጅተን ስራውን በተቀላጠፈ ሁኔታ ሰርተን ለመጨረስ ነው። ቤተ ክርስቲያን የተቋቋመችው ለተልእኮ ነው። ተልእኮን ደግሞ ለዚህ ምድር ማድረስ ተቀዳሚ ኃላፊነታችን ነው። ስለዚህ ይህንን ተሳታፊዎቹ በተለይ ደግሞ ፍሮንት ላይን ላይ የወንጌሉን ስራ የሚሰሩ ቄሶች እና ወንጌላውያን ናቸው የስልጠናው ተሳታፊዎች። ይህንን ኃላፊነት ይዞ ነው ወደ ህዝብ የሚመለሱት እና ይህንን ሀሳብ ለቤተ ክርስቲያን ሳይሸራረፍ ለምእመናኖቻችን በማድረስ መነቃቃትንና ተሐድሶን ለማምጣት ከፍተኛ እገዛ ያደርጋል ብለን እናምናለን። በእግዚአብሔር ኃይል ከእነርሱ የሚጠበቀው ትልቁ ኃላፊነት ምንድን ነው? ምእመኑን ለእግዚአብሔር ስራ ማነቃነቅ፣ መቀስቀስ፣ በዚያው ልክ ደግሞ ምእመኑ በእግዚአብሔር ቃል ስር እንዲሰድ በመንፈሳዊ ህይወቱ እንዲያድግ መርዳት፣ ሁላችንም በእግዚአብሔር መንፈስ መሪነት ለእግዚአብሔር ስራ መውጣት ነው። ይህ ስልጠና ይዘን ልንሄድ ነው። በደረስንበት በቦታችን የምንሰጠው ነው እና ተግባር አስፈላጊ ነው። ተግባራዊ እንዲሆን ነው አሁን ጥረት የምናደርገው፣ ተግባራዊ እንዲሆን ነው። የሰለጠነው ስልጠና ተግባራዊ መውረድ አለበት ማለት ነው። ዝም ብለን ሰሚዎች ብቻ ሆነን ተማሪዎች ብቻ ሆነን መቅረት የለብንም። የተማርነውን ነገር ይዘን እንሄዳለን፣ እናሰለጥናለን። እያንዳንዱ ዲፓርትመንት በስራ ዘርፉ መሰረት ስራውን እንዲሰራ ማበረታቻ እንሰጣለን ማለት ነው እና ጥሩ ነው። እንግዲህ ያለኝን ነው የማካፍለው፣ የሰማሁትን የተማርኩትን ነው ለሌሎች የማካፍለው እና ቀጣይነት እንዲኖረውም ምኞቴ ነው። ምክንያቱም ሁልጊዜም እንደው በየዓመቱ ራሱ ቢደጋገም ደስ ይለናል። ምክንያቱም የሰው ልጅ የመርሳት ነገር አለው፣ ይዘነጋል እና ቀጣይነት ያለው ስልጠናም እንዲሰጥ ፍላጎቴ ነው። እኔ በብዙ ተጠቅሜያለሁ። የተጠቀሙበትን ነገር ነው ይዤ የምወጣው ማለት ነው። እኔ የምጠብቀው ከሰልጣኞቹ ከዚህ በኋላ ወደ የሰበካችን ስንመለስ ተመሳሳይ የዚህ አይነት ፕሮግራም ብናደርግና የመነቃቃት በዚሁ በግለት እንዲቀጥል እፈልጋለሁ። ያን ተመሳሳይ መነቃቃት በተለይ ለቦርዶች፣ ለቸርች ቦርዶች እና ለአገልጋዮች ይህን መልእክት ማውረድ ነው የኔ ዓላማ ሆነ ያለኝ ራሱ ስመለስ። ምክንያቱም በጣም ውስጥ የኮረኮረው ነገር ቢኖር ይሄ ነበረ። ቦርዶቹ በጣም ከፊቴ ነው ሲመጡ የነበረው። ማወቅ ያለባቸው ነገር አለ እና ያን ወደ ታች ማውረድ ነው የሚታየኝ። በዚህ ግለት ወደ ስራ መግባት ይጠይቀናል። እንግዲህ በዚህ ቆይታችን አንዱ እንዴት ወንጌል መስራት እንዳለብን መማር ነው። ሁለተኛ ከእግዚአብሔር ፊት መቆየት መጸለይ ነው። እግዚአብሔር ቃል የገባልንን ነገር በኃይል ወይም በብርታት አይደለም በመንፈሴ እንዳለ ሁሉ ጌታ ተስፋ የገባውን ቃል የኋለኛውን ዝናብ መንፈስ ቅዱስ እንዲያዘንብልን በአንድ ላይ ተሰብስበን ፓስተሮች ሁሉ በዚህ ጸሎት ስናደርግ ቆይተናል። ስለዚህ የዚህ ስልጠና ውጤት ፓስተሮች ራሳቸውን ማነቃቃት ነው። ሁለተኛ ከዚህ ሲመለሱ ደግሞ ህዝቡን በሙሉ በትናንሽ ቡድኖች በማደራጀት የወንጌል ስራ እንዲሰሩ ሁሉም በኢትዮጵያ ውስጥ ያሉ ወደ 152 በዚህ ዩኒየን ማለት ነው ወደ 152 ምዕመናን እንግዲህ ይሄ አክቲቭ የሚባሉ ምዕመናን አሉ። በአጠቃላይ
ቤተሰብን ጨምሮ እንደገና በሌላኛው ዩኒየን ውስጥ ጨምሮ በአጠቃላይ የአድቬንቲስት ወደ 2 ሚሊዮን ይጠጋል ብለን እናምናለን እና ሁሉንም በትናንሽ ቡድን በማደራጀት ወንጌል እንዲሰሩ እያንዳንዱ ሰው ለ10 ሰው በአንድ ዓመት ውስጥ ምስክርነት እንዲሰጥ ከዛም እግዚአብሔርን አስራት እንዲጠይቅ ጌታው አንድ ሰው ስጠኝ ለ10 ሰው መስክሬያለሁ ብሎ እየጸለየ አስራትን እግዚአብሔር እንዲጠይቅ እኛ በአስራቶቻችን ታማኞች ሆነን እግዚአብሔር ከሰጠን ከ10 አንድ እንደምንመልስ ሁሉ ለ10 ሰው መስክረን እግዚአብሔር ከ10 ውስጥ አንድ አስራት እንዲሰጠን እንደምንጸልየውና ፓስተሮች ከዚህ ሲመለሱ ይሄንን የሚያደርጉት። ስለዚህ ህዝባችን በሙሉ በአጠቃላይ በዚህ ዩኒየን ውስጥ ያሉት በትናንሽ ቡድን ተደራጅተው የወንጌል ስራ እንዲሰሩ ፓስተሮች ይሄንን ራዕይ ይዞ ነው ወደ እነሱ የሚመለሱና በዚህም እንዲተባበሩ ለህዝባችንም በዚህ አጋጣሚ ጥሪ ማቅረብ ይፈልጋሉ። በመጨረሻም ለዚህ መጠነ ሰፊ የሆነ የስልጠና ዝግጅት መሳካት አስተዋጽኦ ላደረጉት አካላት ማድረስ የምትፈልጉት መልእክት ካለ ብለን በጠየቅናቸው መሰረት የሚከተለው ምላሽ አግኝተናል። እኔ ዩኒየንን በጣም አመሰግናለሁ። የመጀመሪያ እሳቢው ራሱ ፕሮግራሙን ሐሳቡን ያመነጨው ሰው ከዛ ደግሞ ይሄ ቀላል አይደለም። ወደ 500 ህዝብ ሰብስበው በአንድ ላይ ይሄን ማድረግ አይቻልም የሚል መንፈስ ሳይሞላቸው ይቻላል የሚለው አስበው ይሄን ያደረጉት ዩኒየኖችን አመሰግናለሁ። እዛ ባሻገር የአቃቂንም ግቢ መሪዎችን አመሰግናቸዋለሁ። ይሄ ትልቅ ነገር ነው። ሁሉስ አኮሞዴት አድርጎ መያዝ አመች ስፍራ ነውና ይሄም ደግሞ ይመሰገናል። ራሱ ተማሪ በሌለበት ወቅት መደረጉ ራሱ አንድ ትልቅ ነገር ነውና ደስ ይለኛል። ከምንም በላይ እግዚአብሔር የተመሰገነ ይሁን። የማመሰግነው እግዚአብሔርን ነው። በተለየ መንገድ ደግሞ ከኛ ሰበካ በወቅቱ ጸጥታ ጉዳይ ምክንያት በፕሌን ካልሆነ መምጣት አይቻልም ብለን 3ታችን ብቻ ነበር እንመጣ አስበን ነበር። በህይወታቸው ቆርጠው ግን በመኪና ስለመጡ 8 ሰዎች አመሰግናቸው እወዳለሁ። በመኪና ነው የመጡት። በጣም ነው እግዚአብሔር የረዳቸው። እኔ እግዚአብሔርን እነሱንም አመሰግናቸዋለሁ። ከሁሉም በላይ እግዚአብሔር የተመሰገነ ይሁን። በመቀጠልም ደግሞ ይሄንን ስልጠና የደገፉን ብዙ አካሎች አሉ። አንደኛ ይሄንን ስልጠና ድጋፍ ያደረገው አቃቂ አድቬንቲስት አዳሪ ትምህርት ቤት ነው። መኝታ በነፃ ነው። ምግብ እንግዲህ ብንከፍልም እሱም ያን ያክል ውድ የሆነ ዋጋ አይደለም። ምግብና ውሃ ለቀን ወደ 500 ፕላስ ብር ነው ለአንድ ሰው ሲከፈል የነበረው። ቀላል አይደለም። ስለዚህ አቃቂ ትምህርት ቤትን መመስገን አለበት። ተልእኮውን ስራውን እየተወጣ ነው ያለው። ዩኒየናችንም እናመሰግናለን። የዲፓርትሜንት ኃላፊዎቻችን በሙሉ እነሱንም እናመሰግናለን። እንዲሁም ደግሞ ሰበካዎች በሙሉ ትራንስፖርታቸውን ችሎ ወደዚህ እንዲመጡ ያደረጉት ደግሞ ሰበካዎች ናቸው። እነሱንም እናመሰግናለን። በአጠቃላይ ከዲቪዥንም ደግሞ መጥተው ያገለገሉን ዶክተር መላክ አለማየሁ እንዲሁም ዶክተር ጆኤል ኦኪንዶ እነሱንም እናመሰግናለን። ዲቪዥናችንም እናመሰግናለን። በሀሳብ በድጋፍ እየረዱን ያሉት በአጠቃላይ አባሎቻችንም ደግሞ በታማኝነት ከጎናችን እየቆሙ እየሰሩ ስለሆነ በአጠቃላይ በዚህ ዩኒየን ስር ያሉት የአድቬንቲስት ቤተክርስቲያን ምዕመናትን ሁሉ ከልብ ማመስገን ይፈልጋሉ። ይህንን ፕሮግራም ላዘጋጁ ለኢትዮጵያ ለምስራቅ ኢትዮጵያ ዩኒየን ሚሽን ኦፊሰሮች፣ ዲፓርትሜንታልና የስራ ባልደረቦች በአጠቃላይ ለተሰጣቸው ራዕይ እግዚአብሔርን ከልብ አመሰግናለሁ። እነሱንም ከልቤ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ይህንን ራዕይ ይዞ መነሳት ቀላል አይደለም። በጣም ብዙ ወጪ ይጠይቃል። ትራንስፖርት አለ፣ ምግብ አለ፣ ማደሪያ ወዘተ ብዙ ነገሮችን ይህንን አቀናጅቶ በሚገባ እንደሚሆን አድርጎ አዘጋጅቶ ይህን ያህል ከ400 እስከ 500 የሚሆን ህዝብ ጠርቶ ስልጠና መስጠት በጣም ቀላል አይደለም። ስለ ራዕዩ እግዚአብሔርን እነሱንም ከልብ አመሰግናለሁ። እዚህ በተጨማሪ ደግሞ የአቃቂ ሚሽን ትምህርት ቤትን ግቢ አስተዳዳሪዎች ከፕሪንሲፓል እስከ ታች ድረስ በአንድ ሆነው ተባብረው እየተሯሯጡ አንድ ነገር ሳይጎልብን እስካሁን ድረስ እያገለገሉን ይገኛሉ። ማደሪያም የሰጡን እነሱ ናቸው። ምግብ የሚያዘጋጁ እነሱ ናቸው። በውጥረት ነው እየሰሩ ያሉት። ይህን ሁሉ ህዝብ ደግሞ ለማስተናገድ
ያው እንግዳን መቀበል በረከትም ቢሆን እስኪያልፍ ድረስ ያጨናንቃልና ምንም ቢጨናነቁ በደስታ ነው እያገለገሉን ያሉ። በወጥ ቤት የሚሰሩ በመብራት በማዘጋጀት ወዘተ የሚሰሩ በአስተዳደር ሆነው አንዳንድ ነገር እየተመለከቱ የሚያስተካክሉትን ሁሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። እንግዲህ እዚህ መጥተው እያገለገሉ ያላችሁትን እናንተንም የሆፕ ቻናል ሰራተኞችንም ከልብ ላመሰግን እፈልጋለሁ። እንዲህ አይነት ገጠመኞችን እንትን እያላችሁ ለምዕመኖቻችን እንዲደርስ ስለምታደርጉ ይህ ቀላል አይደለም። ለሁላችንም ብርታት የሚሆን ጉልበት የሚሆን ስራ ነው እየሰራችሁ ያላችሁ። እናንተንም ቢሆን ጌታ ይባርካችሁ ማለት እፈልጋለሁ። እግዚአብሔር ይባርካችሁ።